ኧረ ተው ዳኒ ይቅርብህ ተው ማይሆን ሰው ነው የነካው አልተማረም ይሄን አናት ይዛ አንተ አይሚን ትመኛለህ እንዴ ሲጀምር አንተ ይየረ በነገራችን ላይ ጭንቅላት ቢከፋፈል እኮ እንደዚህ እንዳልወለው የሚወረውሩልን ግን እኮ ባይዘው ቆንጆ ነው ግን ፊትህ ሰፋ አናት ተለቀ ማለት ነው ከዝንጀሮ ሲወዳል እኮ ይለብሳል ትለብሳለች ግን ቁመት የለው ምን ያረጋል ዴንጀር የሚል ያጥር ማስታወቂያ ላይ ምናምን እኮ ነው መሰቀል ያለበት ዴንጀር ሲጀምር ብዙ ጊዜ እኔ ልንገር ህፃን ልጆች ሲያስፈራሩን ፎቶውን ይዘውና ይመጣልሻል ዳኒ ሮስት ይመጣልሻል ብሩኬ አርገው በለኝ ፍቃድ ብቻ ካንተ ብቻ ትእዛዝ ነው የምጠብቀው ቺቃ አይታታላር እዚህ ከትቼ ብታጀራ አጥቼ ሁሉንም ያለውን ነገር ጨርሳለሁ ካንተ ብቻ ትእዛዝ ነው የምጠብቀው የሰው ሲንቴቲክ ባይም ብሌናችን እኮ ነው የመጣው በብሩኬና በሃይሚ ጭራሽ ወደ ክስ ምናምን ትሄዳለህ ወደ ሌላ ነገር እንድንገባ እያረከል ነው በነገራችን ላይ እዛ ሄደ ይሄ ሰፈርተኝነት ገለልተኝነት እና አካባቢ ማህበረሰብ አይደሉም በማለት የወሰንከው ውሳኔ ከሆነ ተሳስተሃል በጣም ዛሬ የሰማነውን ነገር በጣም አዝነናል በጣም ተገርመናል በጣም አፍረናል አንተ የምድር ጎዶሎ የምድር ጉድ ጭራሽ ብሎ እንደከሰሰ አረ በጣም የገረመኝ ነገር ደግሞ ጭራሽ መክሰሱ አንተ ህፃን ልጅ እኮ አይከስም በጉ ከ12 ዓመት ልጅ በታች ሜትር ከ60 ካልሞላ መክሰስ አይችልም ይሄ በህጉ መንግስቱ ላይ የታገደ ነገር ነው ጭራሽ ወደ ክስ ምናምን ትሄዳለህ ወደ ሌላ ነገር እንድንገባ እያረከል ነው በነገራችን ላይ ደሞም ገብተናል ይኸው ከኋላ ያለው መኪና ልንመጣ ነው ይዘን ነው የምንመጣው እንደ ወርቅ በናፍኪን ወይ በሶፍት አስረን ነው የምንመጣው እሺ እንደዚህ እንዳታካብር ደግሞ ይሄን እንደዚህ ፈለጉኝ ምናምን እንዳትል እኛ እንደዚህ አይነት ነገር ውስጥ ላለ መግባት ነበር ይሄ ሁሉ የወሰነው በቃ ልንገባ ነው እኔ በጣም ዳኒ በጣም እየገረምከኝ ነው እንዴት አንተ እንደ ህፃን ለመክሰስ ትሄዳለህ ደግሞ የ14 ዓመት በታች ደግሞ አይከስም ህጉም ደግሞ አይፈቅድም እንደ ወንድ ፍል ለፊት ለምን አትጋፈጥም እንደ ወንድ አታወራም አንተ ጭቃ አንተ የሰው ሲንቴቲክ ምን እንዳልክ ሰምተናል ከሰስን ምናምን ትላለህ አንተ ሲጀምር እንኳን ለክስ ለምንም እንደማበቃ አይተም መፍረድ እንችላለን ሲጀምር አንተ ተወራለህ እንዴ ኧረ በስመ አብ ጭራሽ ነው ያልነበርኩም እና ደግሞ ያለበት ድረስ ልንመጣ ነው በናፕኪን ነው ዘመን እንመጣው ኧረ ሲጀምር ነው ስላንተ ራሱ ማውራት ራሱ አይጠበቅብኝም ሳገኝ ነው ሁሉንም ነገር የምጨርሰው አንድ ሰው ግን ከዛ የሚወረውርልን ሰው የለም እንደዚህ ቢወረውሩልን እኮ እንቀልበው ነበር ከዛ ቢወረውር ውስጤ ላይ ነው ይዤ የምመጣው እዚህ ሚስተር ኪሴ ላይ ነው አይደለም ብቻ እንደዛ አይደለም ሲጨመር ማለት ነው አንተ እንደ ወንድ ልጅ አስበህ ሳይሆን ማውራት ያለብህ አቅም ካለ እንደ ወንድ ልጅ ውበት ካለ ማለት ነው እሷን አውርተህ መውሰድ ከቻልክ ውሰዳት አቅም ካለ አንተ አቅም ቲክቶክ ላይ ብቻ ነው ወሬ ብቻ ነው ወንድ ልጅ ደግሞ አያወራም ከፈለክ ካል ኮሜንት ላይ ከፈለክ የፈለከው ቦታ አቅጠረን እንመጣለን ጭራሽ አንተም ለስ እንደ ቁመና ደርሰህ ክስ ምናምን አራምርም ተምርሃል ብዬ ነበር ማስበው እንዳልተማርክ ነው ያሰብኩት የምሬን ነው የምልህ ለኔ በጣም ምርጥ ደነዙ ሳይጡ ምርጥ ማህይብ ሆነብኛል ፓፓ አረጋጊው ለማንኛውም ከፈለክሽን እዚሁ ነን እዛም እንመጣላለን አብሽር አንተ የምድር ጉድ አንተ ጎዶሎ ዳክዬ ሆንክ ልጅ ይኸውልህ ልንገርህ እኔ እንደዚህ አላስተባብልህም እንደውም እነሱ ሲያስተባብሉ እኔ እየገረሙኝ ነው አላስተባብልህም እየጠፈጠፍኩ ነው ማመጣ ልንገርህ እየጠፈጠፍኩ ማለት ነው ጭራሽ አንተ እንደዚህ አይነት ውሳኔዎች ልትወስን ምናምን ነገር ወደ ክስ ምናምን ነገር እንደ ሴት እንደ ህፃን ልጅ ለነገሩ ህፃን ልጅ ነህ አልፈርድም ማለት እንግዲህ ሃይሚን የምትፈልጋ ከሆነ ውበትን ተጠቅሞ ሰር ሲጀመር እሷ ትፈራለች ህፃን ልጅ አንተ ያለ እድሜ ምንድነው ፊት የምትለው አርፋ አታጠናም አትማርም ምንድነው ይነህል አረ ልጅቷ ህይወቷን ትኑርበት ምንድነው ዳኒ ሮስት እንደውም እነሱ አይመጡም እኔ ራሴ ነኝ የምመጣለህ የምትከበር ከሆነ
ትከበራለህ ማለት ነው። እና ፊት አትበል። ይኸውልህ እነሱን አልካቸው ራሴ ነኝ በመጣው አርፈህ ትቀመጣለህ። ይኸውልህ አልሰማህም። ኧረ ዳኒ ሮስት እንደዚህ አይነት ነገር ይደብራል እኮ። እኛ በሃይሚና በብሩኬ ድርድር የለንም። በነገራችን ላይ አንደራደርም። በእነዚህ በሁለቱ ፍቅር አፋቅረን አዋደን አስተቃቅፈን የላክናቸው እኛ ነን። በነገራችን ላይ ከቡታጀራ አዲስ አበባ እንዲመጡ ያደረግነው እዛ ሄደ ይሄ ሰፈርተኝነት ገለልተኝነት እና አካባቢ ማህበረሰብ አይደሉም በማለት የወሰንከው ውሳኔ ከሆነ ተሳስተሃል። እንደዚህ አይነት ጥግ የደረሱ ስራዎችን እንዳሰራ ሌላ ባለፈ ላይ ይኸውልህ በሚስትህን ይዛት ሂድ፣ የፈለክበት ቦታ መሄድ ትችላለህ። ከቡርኬ ግን አርቃት እሺ። በእነሱ መሃል ግን አትግባ። አጠገባቸው ሆነ ይሄ እንደ ጭቃ ውስጥ ሾክ አትሁን። አጠገባቸው ሆነ ቀርባቸው እንደ ጓደኛ አቅርበው ምናምን ነገር እንደገና እንደ ፉገራ አድርገህ የእሱን ሚስት ለመውሰድ ምናምን አትሞክር። እንደዚህ አይነት ይሄ ግለልተኝነት ነገር ይቅርብህ። ይሄ ደግሞ ከነ ማስጠንቀቂያው ከነ ውሳኔው ነው። እሺ ይኸውልህ አንድ መናገር የምፈልገው ነገር አለ ዳኒ። አንተ አሁን እነ ብሩክ ላይ ተካሰ ምናምን ከዛ ሃይሚን የራስ ለማድረግ ምናምን አታስብ። አንተ ይሁንከኔ አሎሎ ራስ ማለት ነው። በዚህ ጭንቅላት ሲጀመራውን ሃይሚን ምናምን ለመማመን ራስ መሞከሩን እናደንቃለን። ግን በብሩኬ ስነ ስርዓት ይኑር። ቀኝን ግራን ለነገሩ አንተ አናት በቦክስ ሳይሆን በምንድን ነው የሚባለው ድንጋይ መስመር ቢከፈል ለያንዳ ሲጀምር አንተ በዚህ ጭንቅላት ይሄን አናት ይዘህ አንተ ሃይሚን ትመኛለህ እንዴ? ሲጀምር አንተ ይየር በነገራችን ላይ ጭንቅላቱ ቢከፋፈል እኮ አንተ አሎሎ ራስ እንኳን ሞተር ነጂ ያለው ሄልሜት አይቻልም። እኔ በጣም ከሚገርመኝ ነው ምን ታውቃለህ? አሁን ብሩክን ጭራሽ እንደዚህ ፍርድ ቤት ቆሞ ካንተ ጋር እንዲቆሙ ፍርድ ቤት አቁመው ጭራሽ እንደዚህ አይነት ነገር ማየተኛ አንፈልግም። ጭራሽ እንደዚህ እንዳታስበው። ጭራሽ አንተ ጠበቃ ቀጥረ እንደዚህ ክስም ነገር ምናምን ይሄ ህፃን የሆነ ሚሽቶ ላይ የሆኑት ሁለት ናችሁ እናንተ። እንደዚህ ብሩኬ እንዲህ ፍርድ ቤት ምናምን ጭራሽ እንደዚህ አይቀርም። ጭራሽ አይቀርም ፍርድ ቤት። ይሄን ነገርን ከዛሬ ቀን ጀምሮ ይሄ ፍርድ ቤት የምትለው ነገር ክስ የምትለው ነገር ታቆመዋለህ። እንደ ወንድ ልጅ እኩል ቆመህ ታወራለህ። ደግሞ ቅርብ ነው፣ ከቡታጀራ አዲስ አበባ ቅርብ ነው። ሲጀምር አንተ ራሱ ፍርድ ቤት ከብሩክ ጋር ብቆም ራሱ ሲጀምር ዳኛው ራሱ የሚፈርደው ማል መስቀል አደባባይ ላይ ይንጠልጠል ይሰቀል የሚል ፍርድ ነው የሚፈርደብህ እንጂ አንተ የማይገፋ ነገር እኮ ነው የገፋው እንዴ። ጭራሽ ሃይሚን ትመኛለህ። ሞራል በጣም አንተ ሲጀምር ሄልሜት ራስ ሲያስጠላብና ካውያ ራስ አንተ በዚህ ጭንቅላት ሞራል ይገርመኛል። አንተ አሎሎ ራስ የአንተ ጭንቅላት እኮ እንደዚህ እንደሚተኮሰው ወጥ እንደዚህ ቢሰካው የሆነ ሀገር ሊያጠፋ ይችላል። እኔ ነግሬሃለሁ። ሲጀመር እንዴት ፍርድ ቤት ታስባለህ? ያው ለነገሩ ያጣለማኝ ተሳርቤ ዳል ነው የሚባለው። እንግዲህ መቼም አታገኛትም፣ በቃ ልታገኛትም አችልም። ገና በዚህ ልጅነት ፍቅር ምናምን አንተ የምን የምድር የከስተርክ ሰው። ኧረ ተው ዳኒ ይቅርብህ፣ ተው። ማይሆን ሰው ነው የነካው። አልተማረም። ምን ይጠቅማል? አልተማረም። ምን ይሙላው? እዚህ ጭንቅላት ውስጥ ምን ይሙላው? ተምሯል እኮ መማር፣ ግን ይሄ ጭንቅላት ምን ይሞላው? 50 ዓመት ቢሞላ ቢማር እኮ አይሞላው። እንደዚህ ብትመጣው ይጮሃል። በነገራችን ላይ ድሮ የሚወረወረው ይሄ አሩሎ የእሱ ጭንቅላት ነው እኮ ብሎኛል። እኔ ታሪክ ሳጠና የእሱን ጭንቅላት ነበር እንደዚህ እንዳልወሎ የሚወረውሩልን። ግን እኮ ባይዘው ቆንጆ ነው። ግን ፊትህ ሰፋ፣ አናት ተለቀ ማለት ነው። ከዝንጀሮ ሲወዳል እኮ ይለብሳል፣ ደግሞ ትለብሳለች። ግን ቁመት የለው። ምን ያደርጋል? ዋምር ንግግሩ ዋምር። ካልሲ እኮ የወንድ ልጅ ካልሲ እኮ ሙሉ ልብስ የሚሆንለት ሙሉ ልብስ አንድ ቀን አይቻል እና ማለት ነው። አሁን ለምሳሌ አሁን ጭራሽ ብሩክን ስማ 33 ቁጥር ጫማ የሚያደርገው በነገራችን ላይ 33
ብሩክን ማለት ነው አሁን ሊያሳስር ምናምን የፈለገው ብሩክን ቢቆጣው ራሱ በጣም ውስጥ ፊቱ ምናምን ይሰባበር። ደሙ ሲሄድ አንተ ሳንቆጣው እኮ እንደዚህ ተኮሳትረን እኮ ያላሳደግነው ልጅ እኮ አልተኮሳተርንበትም። ቡርኬ ዲንጀር የሚል የአጥር ማስታወቂያ ላይ ምናምን እኮ ነው መሰቀል ያለበት። ዲንጀር ሲጀምር ብዙ ጊዜ እኔ ልንገርህ ሕፃን ልጆች ሲያስፈራሩን ፎቶውን ይዘው ምናምን ይመጣልሻል ዳኒ ሮስት ይመጣልሻል እያሉ የሚያስፈራሩበት ፊት ይዛል። ታይሚን ትመኛለህ በሪ ራሱ ይሻላል። አዲስ አበባ ሆነ ወርውርልን፣ እኛ እዚህ እንቀልባለን። አንተ አስወሩልን። እንደ ቦሎቦል ኳስ የለም እንደዚህ ወረውርልናል፣ እኛ እንቀልባለን። ሰማ ቡርኬ፣ እኛ አሁን አለን ከጎን ነን። ምንም ነገር እንዳታስብ፣ ምንም ነገር ይመጣ እንዳታስብ። የፈለገውን ጠበቃ ይቅጠር። እኛ ከፈለክ አንተ የሼኪውን እንቀጥርላለን። ምንም ነገር አያሳስብን። አባቢ ከጎን ነን። እሺ በርታ ቡርኬ። አርገው በለኝ ፍቃድ ብቻ ካንተ ብቻ ትእዛዝ ነው የምጠብቀው። ቺቃ አይታታል አይደል? እዚህ ከትቼ ብታጀራ አምጥቼ ሁሉንም ያለውን ነገር እጨርሳለሁ። ካንተ ብቻ ትእዛዝ ነው የምጠብቀው። የሰው ሲንቴቲክ ምን ይመስላል በእናታችሁ? እና እኛ ካሁን በኋላ የምንፈልገው ማለት ነው ብሩኬ አርጉት ይበለን፣ ወደ ተግባር ግቡ በለን። እና ደግሞ የኛ ቤተሰቦች ደግሞ ማለት ነው በቃ ሂዱ ይበሉን፣ አርጉት ይበሉን፣ እኛ እንሄዳለን። እኛ ቤተሰቦቻችንን ስለምናከብር ነው። እና ለማለት እስቲ ብሩኬንና ሃይሚን የሚል እስቲ ሂዱ ይበለን፣ ሂዱ ይበለን። እስቲ ደግሞ እነሱ ሂዱ ብለው ደግሞ እኛ እናሳፍራቸው። እስቲ አንሄድ፣ እስቲ ከሱ ጎን አንቆም። ይኸው እኔ ቀጣይ ቪዲዮ ላይ በናፕኪን ይዘነው መተን ይቅርታ ብሎ ተንበርከኩ እንዲጠይቅ ነው የምናደርገው። እዚህ ጋር አስቀምጬው ፋሚሊ ሂዱ ይበለን፣ እስቲ እኛ እንሄድ እሱ ጋር ያን ያህል እስቲ አንሄድኛ። ቀጣይ ቪዲዮ ላይ ደግሞ እዛው ነን ከሱ ጋር ፊት ለፊት ነው የምንሰራው። እዚህ ጋር ምናምን አይደለም። እዛ ሄደ እነሱ ጋር ሄደ ፊት ለፊት ነው የምንሰራው። ይቅርታስ ብለህ አሁን ተራ ጠበቃ ምናምን እኛ አለ የሚባል ጠበቃ ራሱ ብታመጣ ምንም አለ ኢትዮጵያ ውስጥ አለ የሚባሉ ጠበቃ ብታመጣ የሚኒስተር ጠበቃ ራሱ ብታመጣ አንሰማም እኛ ጭራሽ። አንተ ባይም ብሌናችን እኮ ነው የመጣው በቡሩኬና በሃይሚ በጣም እኔ ምን ብዬ ታይላንድ እስር ቤት ነው ማሳሰረው። አንተ ማይናማር ገብተህ እስከ መጨረሻው አትወጣም። ማይናማር ገብተህ አንተ በቡሩኬ ላፍ አንተ እኮ የሆነ ጊዜ ምን ቢል ጥሩ ነው ትምህርት ቤት ላይ 3 ሲደመር 2 ስንት ነው ይሏል? 5 ነው አሉ። ከዛ ቀጣይ ቀን 4 ሲደመር 1 ስንት ነው ይሏል? 5 ነው ይሏል። ባለፈው እኮ ቲቸር 3 ሲደመር 2 5 ነው ብለኛል ያልከው በጣም ባለጌ ሰው ነህ። ውሸታም ነው ያልክ ሰው ነህ። ጋናት ለእንትን ነው እንዴ ለኮፍያ ነው እንዴ ነገር ሳብ ፈለክ ጋር ኧረ በጣም ነው ባይዘው ባጃጅ ራስ ነው ባይዘው። እና ይኸውላችሁ ቤተሰቦቻችን እኛ ብቻ ሂዱ እንባላ ወደ ግዳጅ ገባበሉን ይባላል ነገር እንወስናለን። በቃ ብቻ እኛ እንፈልገው ይሄን ነው። ቤተሰብ ሂዱ ይበለን፣ እኛ ጨርሰናል። ከዚህ በኋላ እኛ ምንም የማውራት ነገር የለም። ምንም በቃ እንሄዳለን።